ነገርየው እምቢ አለኝ አይደል እና በቃ አንተ ምንድነው ስራ እያበዛ ነው ምንድነው ችግሩ? ኧረ እንደው በቃ በየ እንደው ልልስል ሞክር። ኧረ ወዴት በቃ ቀጥ በግራቀ ብላና ጠጣና እስቲው ይረጋ እሱ ይከተላል ወይ እነሱ ባገኘ ቤት ክሬ ባለደራ እኔማ እንደው ምሽት አልበረክትልኝ አለ ማግባት መፍታት ሆነ ምን ላድርግ? አይማ ምን ችግር አለ በእናትህ? ቀላል ነገር ይዛችሁ እኔ ጋር አትምጡ በእናትህ። እኔ በጣም መጥፎ ሰው አፍርሶ መስራት የምችል ሰው ሚጠር መስለሻት ሲራሊ ትላልይ በእናትህ ትጭቃ። እኔ ግን ጎበዝ ነኝ በእናትህ። እዚህ ቀርቅሬ ይዣለሁ ልጇን ገንዘብ እኔ እቀበላለሁ። ምንድነው ዛሬ በእናትህ እብዚ አልመጣም? ደፍኒ ጦቢያ እንደማላንቀጠቅጥ በእናትህ ዛሬ ቀን ምንድነው? ማንም ሰው በእናትህ ተኔ ማንም መድኃኒት ወስዶ ተበላሽተ አያውቅም። መልሰው መጣ እኔን ያደንቃል በእናትህ። እስቲ ልሂድና ያንን ንግግሩን ማይጥም ሰውዬ የቤቷን ክሬዲት ቢሰጠኝ ጠይቄው ልምጣ። ተኔ ጋር ማልዋጣል ነው። ኧረ እናቴ የላቸው እንደሆነ ተው ሰዓት እንደመጡ ማይታወቁ ሰውዬ እንዳያጠፉት እንዳያጠፉን ደግሞ ሳይኑ ጥፋዬ ከደግን ያለው ነገራቸው እንደው ስለማልግባባ እንደው ፈራቸዋለሁ። አያ እኔ ትልቅ ናቸው ብዬ ነው ዘንጥዬ ነው የማጠድፋቸው። አሁን እኮ ትናንትና ገብተው ዛሬ ደግሞ ባባራቸው ሰውም ምጅምር አስገብቶ ዛሬ ደግሞ ብሎ ይስቅብኛል ብዬ ነው ለሳቸው ነው። አንተም ያልኳቸው በርጅናቸው ያቸ ነው እንደው ሽማግሌ ነገር ናቸው። ለዚህ አጠፋለሁ ብለህ እንዳጠፋ ዝሮ በልሲ ጠይቀውና ምን ነው አንዱ አንቺ እንደውም ፍራትሽ መከራ ነው። እኔስ ታይ በል ያንቺ እንደው እንገጣጣማለን ብዬሽ እንደው አላስብኝም ነበር። መንገድ ያገናኘው የለ እንደው ደህና ሰው ናቸው አሉ። እስቲ እንደው ምንድነው? አዎ ሸንዳን ዋሉ መድኃኒታችሁ አቆራርጣችሁ እንደው እየፈወሰ ነው አሉ። አርገው እኮ ተጠበቁኝ ነው አሁን ሳንጣላ አንቀር ብለህ ነው። እኔማ እንደምታውቀው ይወደ እንግዲህ ስንት እንትን ምሽት አግብቼ ፈታሁኝ። እንግዲህ እንዴት ያለችዋን እሷ አምጥቻ አይደል እሷ ውብዳርን ታውቃታለህ? አውቃታለሁ። እንዴት ላድርግና እንግዲህ መቼም ተወንድሜ ጋር ነው ብላ አለችህ አሉኝ። አሁን ጉዴን ስሰማ እንግዲህ ነገርየው እምቢ አለኝ አይደል እና በቃ አንተ ምንድነው ስራ እያበዛ ነው ምንድነው ችግሩ? ኧረ እንደው በቃ በየ እንደው ልልስል ሞክር። ኧረ ወዴት በቃ ቀጥ በግራቀ ብላና ጠጣና እስቲው ተጎን ድካም እኮ ሊሆን ይችላል። ተውስታ እንጀት ታልጠገብክ ሊሆን ይችላል። እንደው ምንም ነገር የለም። እንደው ማሰቡንም የለም። እንደው ወደሱ ልጠጋስል የለም። ኦራ ሞተብኛል። አንተ ታለሱማ እነሱ መች ኖራሉ? ቢታሻላ እኮ ተሆዷ ትንሽ ቅርት ይላል። እንደው እሱ አዲስ የመጣ እንደው መርጌታ ነገር አለት ብሎ ኧረ አይ ወደዚያ እንደው እሱ እንደው እስቲ ትንሽ ልፈትሸው ብዬ አለኝ ይሻለኛል። እሞተ ነፍሴን አጥቶ ሊገለኝ ነው አንተ። እኔማ መች እንግዲህ ሞከርኩኝ አልሆነም። አሁን እንደነገርኩህ እንደው ወደዚያ ሀጀ መፍትሄ ባገኝ ብዬ ነበረ። ነፍሷን ይዟት እሱ ነው እንጂ መብሉን እሺ ያንተ አልናት። አበዚህ እሱ የሰው አዝመራጣ እና ይኸውልህ አንተ ነገ ቢሆናችሁ ነቲ እንልትባቸው እናዲህ አይችልም ይያልኩ በዚህ ገብተበት አላውቅም። አንተም እንግዲህ ሞክሬ ኮምፒውተር ጋር ነገ ፋይዳ ስንጅላክ ሳክሳፊ ላላ ሙጣርቅ ሰሪ አተርም ተማታ ኮምፒውተር ጋር ነገ ፋይዳ ስንጅላክ ሳክሳፊ ላላ ሳንት ሚሊዮን ብላይ ብቻ ነው እንግዲህ አልተገደለ ከሱማ ነው ላይ ብላችሁ ነበርላችሁ ላይ ላያችሁን ብላችሁ አዲስ ነው ብላችሁ ያረመቸው ምንድነው? በሰላም ነው? ኧረ በሰላም ነው። የኔ ጉዳይ ኑሯል። ይሄ ነገር ግን እንዴት ነው? እኔ እንትን ያልኳችሁ አልመሰለም። የሰውዬው እውነትም ደህና ይሰራል መሰለኝ። አልነገርኩህም? እንግዲህ እኔንም ቢቀናኝ ቤት ኪራይ አላገኝ ግቡ ተሰለፉ ወይኔ እንዲህ ነው በእናትህ አመጣለሁ በእናትህ እንዲህ ነው። ተሰለፊ ቁጭ በል መጀመሪያ እንኳን ደህና መጣችሁ።
እንግዲህ እኔ ምን እንደሚሰራ ማንም ይብዝ ያውቃል። እኔ የማልሰራ ስራ የለም። ሰው አፍሪሶ መስራት ብቻ አያቅተኝም። እሱንም ይሰራለሁኝ። ምንም ያቅት ነገር የለም። እሾ እንዳይወጋ እንቅፋት እንዳይቀላ ሁሉ ነው ማድረግ። እኔ ምንም የማልሰራ ስራ የለም። እኔ አጀር መገልበጥ ይችላልው። ምንም የሚያቅት ነገር የለም። እኔ ዘንዳ ብቻ አምነ መምጣት ነው። መጀመሪያ ይሄ እንዳለ የጥይት የማያስመታ የተለያዩ ችግር እንዳይገጥም። ይሄ ደግሞ የምታዩት ድንግልና ያለ ሴት እምቢ ሲል ሞክረ ማቆን የቅባት ነው። መቀባቀባት ነው እንዳለ የማልሰራ ስራ የለም። አሁን ወደ ጉዳይ እናንተ ምንድነው ችግር በዝርዝር ንገሩበት። አይ እኔ የመጣሁበት ጉዳይ እንኳን የቤቷን ክራይ ብዬ ነው እንጂ ሌላ ጉዳይ ምንም የጎደለብኝ ነገር የለም። የቤቷን ክራይ ስል ጆሮህን ቢልሃል መሰል። እስቲ ቆይ ጠጋ ብዬ ልንገርህ። የቤቷን ክራይ ፈልጌ እና እሷን ብዬ ስመጣ መንገድ ላይ ተገናኝቼ ነው ተነሱ። እኔ በራሴ ጉዳይ ነው የመጣው። የቤቷን ክራይ ቢሰጡኝ ብዬ ነው። እንደው በሰሞን ፈልጊያት ነበር። እናት ምንም ጣጣ የለም። ደምር በቃ መቶን ደምር አንዴ 100,000 ይግባ 50,000 ይግባ አንዴ ጠልቅ ማርጌ ይሰጣል። በእናትህ እንዴት ገበያውም ደምቋል። እያየሁት ነው። እኔ ያህል ሰው ተመጣ። እንዴት ነው እለት የሚሰጡኝ? አይሻልም? ያጣላናል ብዬ እኮ ነው። አንዴ ዜ ነው የሚሰጥ። ደምር ዝም ብለህ ችግር የለም። ነገና በቃ እንደዚህ ስራውንም ቢሆን ሰራዋለህን ቤቱን ይልቀቁልኝ። እሺ ታለሙያ ዝም ብሎ ይሰራል። በእናትህ እኔ እኮ ሲንት ሀገር ሱዳን ተንከርትቼ ሲንት አለማ ያለው ስራ ነው። በእናትህ ዝም ብሎ የሚሰራ ስራ አይደለም። አሁን ሂድና እኔ ገና ስራ ታስፈታኝ። በእናትህ ሌላ ነገር እንዳታረግ። በእናትህ እንዴት ነው ቤቷን ግን ውስጧን ተቆጣጥረዋታል? አይደለም አንተ ይሄ ዝም ብሎ የሚነካ ነገር አይደለም። ኧረ አይደለም እኔ ቤቷን ጋርዶኝ ነው እና አሁን ምን ላድርገው? ይሄ ታጂ በቃ ሰብር በቃ ይሄ በቃ ሰብር ለኝ ይሄ በቃ እሱ ይከተላል ይላል። በእናትህ እኔ አበሳጫል። በእናትህ እኔ በቻው በጎንደር ቢናርጊ ነው ማጠፋ። በእናትህ እኔ ሚስቱ ነው ያገባል። እሷን የኔ ገረ ደረጋል። እሱን ያበናል። እኔም ጨምሮ ስራ ያስፈታል። ማን ተርተኛ ግባ። አንተ ምን ነው ችግር? እኔም አንዲው ምሽት አልበረክትልኝ አለ። ማግባት መፍታት ሆነ። ምን ላድርግ? አይማ ምን ችግር አለ? በእናትህ ይሄ ቀላል ነገር ይዛችሁ እኔ ጋር አትምጡ። በእናትህ እኔ በጣም መጥፎ ሰው አፍርሶ መስራት የምችል ሰው የሞተ ሰው ማስነሳ ሰው ይሄን ቀላል ነገር እኔ አልሰራም። በእናትህ እንዴት ይሆንልዋል? እንዴት እኔ የማልሰራ ነገር የለም። ሲያልቁ እንግዲህ አንዲው ያስነሱልኝ። ስንት ዘመድ ሞቷል? አንተ ኧረ ምን ቁጥር ስፍር አላቸው እና ችግር የለም። ገንዘብ ታልበዛብህ እኔ ማለት ነሳለም ማልሰራ ታምር የለም። ምሽትማ ምን ጣጣለ? ምን ስንት ሴት ነው አንተ ፈለክ? ኧረ አንዷም እንደው ብዙ አትቆይም። እንኳን ሁለት ሶስቱ ማምን ያርጉ ብለህ እኮ እኔ የማልሰራ ስራ የለም። ስንት ላብ ጠባረኩበት ስራ ነው። በእናትህ እብዝም በሙሉ እኔ ሁሉ ነገር ማድረግ እሺ እንዳይወጋ ማድረግ ይችላል። ምንም እኔ ማቅት ነገር የለም። እና አንተ ግን ቆይ እንዴት ነው እቃ ይሰራል አንተ? አረ እንደው ትልቁ ችግር እሱ ላይ ነው። አይሰራም ላይ እንዲያለ እቃ ተሰራ ሴት አይደም። በእናትህ ሴት እቃ ይፈልጋል። አንደኛ እኔ ሰማምጣት በፊት እቃ ማስተካከል አለበት። የማይሰራ ተሆነ እዚህ አለ በየአይነት አለ ሁሉ ነገር አለኝ። አንተ አይሰራም እቃ? እሱ ነው እምቢ አለኝ። በቃ አሁን ዛሬ ከበድ ያለ ስራ ሊሰራ ነው። ይህ ቀላል ነገር እዚህ ጋር የምታየው የለም። ነገ ትመጣለህ። በእናትህ እሺ እንደው ባንተ ብዬ ስራ ስለማልፈታ ነው። ይሆን ከሆነማ ምንም አታስብ። እሺ ጨርሻለሁ። እሺ ማን ተተኛ ግባ ተርተኛ በእናትህ እኔን እንደ ጥይት ነው ማድረግለት። ይሄ ቃል ስራም አለ ይላል። በእናትህ ቀላል ነገር እኔ ላይ ያመጣል። ማን ተርተኛ ግባ። አቤት ምንድነው አንተ ችግር? እኔ ችግርማ አንድ ፍሬ ልጅ ነበረችኝ። እንደው አድራሿን ሰለውቀት ድል ብላ ጠፍታብኝ። እንደው እና ምን ችግር አለ? ተሰነበተ ማትመጭ በእናትህ እኔ ልጅትን ፈልገ ባላገኝ ራሱ እኔ መስራት ይችላልው። እንፈልጋለን ታለበለዚያ ነው ይሰራልው። ስንት ትከፍያለሽ? እንግዲህ እኔ ልጄን ነው የምፈልግ። የሚከፈለው እንደው ችግር የለውም እከፍላለሁ። እንደው ልጄን ነው የምፈልግ እና ሊስራት ተቻለ እንግዲህ ሁሉንም መስራት ይችላል። ምን አይነት ትሆንልሽ? ጥቁር ትሆን ወይስ ቀይ ትሆንልሽ? ምን አይነት ይሻላል? አሬኔቱስ እንደው ማከለኛ ነበር። ደማደም ይመልክ የራሷን አስመስይል ስራ። አዎ ፎቶዋን ታመጫለሽ። ታለበለዚያ ቀይ መሆን ተፈለግሽ ደግሞ
ቀይ አፈር እና በምን አይነት ይሰራ? በጭድ በሸቦ በምን አይነት ይሁንልሽ? ሸጋናት የኔቱን እንዲሁ ሸጋ አድርገው እንደ ችሎቷ በሸጋ መልክ ይስሩልኝ። በቃ ጥቁር ተሆነ የምትፈልጊ በዋልካ ጭቃ ነው የተሰራ። ቀይ ከሆነ ቀይ አፈር ነው። ቀይ አፈር ዋጋ ይጨምራል። እሷን እኔ አታስቢ፣ ጥበብ ተጠቅሜ እሰራለሁ። በቃ አንቺ ገንዘብ 100,000 ብር ያስፈልጋል። 100,000 ብር ነው። የእሷን መልክ አስመስለው ደም የማትሆን ጥቁር የማትሆን እራሷን ነው የሚሰራ። እኔ የማልሰራ ነገር የለም። ተረኛ ግባ። ማን ተነሽ? መጀመሪያ ግን የኔዋ ትፈለግልኝ ጌታዬ። ችግር የለም አልኩኝ። በቃ እኔ ምንም አልሰራ ነገር የለም። ሂጂ በቃ። ማን ተረኛ ግባ። እስኪ እኔ ተመክፈል በፊት መጀመሪያ ትፈለግልኝ። ገንዘብ ይዘሽ ነይ። በቃ እኔ ችግር የለም ይፈልጋል አልኩ እኮ። እሺ ተነሽ በቃ። እሺ ጌታዬ። ተረኛ ግባ። ተረኛ ሰውናት በእናቴ ሚጠር መሰለቻት ሲራሊ ትላሊ በእናቴ ትጭቃ። እኔ ግን ጎበዝ ነኝ በእናቴ። እዚህ ቀርቅሬ ይዣለሁ። ልጇን ገንዘብ እኔ እቀበላለሁ። ገንዘብ ሲመጣ በእናቴ እጠጣለሁ በእናቴ። ማን ተረኛ ግባ። ማን ተረኛ ግባ።